ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በሀገራችን ኢትዮጵያ አዋሳኝ አካባቢዎች ላይ ሰፊ ትኩረት ያገኙ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን በሱዳን ያለው የእርስ በርስ ጦርነት ወደ ኢትዮጵያ ድንበር መጠጋቱንና የሱዳን ጦር በብሉ ናይል ግዛት በኩል ወሳኝ ድል መቀናጀቱን እንመለከታለን። በመቀጠል ዩክሬን በሩሲያ የነዳጅ ማጣሪያዎች ላይ በማትኮር የምታደርገው ጥቃት መጠናከሩንና ፕሬዝዳንት ዘለንስኪ የአሜሪካ ማዕቀቦች በሩሲያ መላላት ላይ ያላቸውን ቅሬታ የምንዳስስ ይሆናል። እንዲሁም በኢራቅና በሶሪያ መካከል ያለው ስትራቴጂካዊ የየብስ መንገድ ከ13 ዓመታት በኋላ በይፋ መከፈቱ ለቀጠናው ያለውን ኢኮኖሚያዊ ፋይዳ በጥልቀት እንመለከታለን። ከዚህም በተጨማሪም በሊባኖስና በእስራኤል መካከል ያለው የተኩስ አቁም ስምምነት መፍረስ መጀመሩንና እስራኤል ቢጫ ቀጠና በሚል የጀመረችውን አዲስ ወታደራዊ እንቅስቃሴ የምንዳስስ ይሆናል። በመጨረሻም በጋዛ ያለው ሰብአዊ ቀውስ እጅግ አስከፊ ደረጃ ላይ መድረሱንና ፍልስጤማውያን ከፍርስራሽ ውስጥ ቁሳቁሶችን በማውጣት ለህልውና የሚያደርጉት ትግል በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ እንዲሁም ሀገር ውስጥ ዜናዎችን የምናቀርብበት ምኖመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ በጎረቤታችን ሱዳን 4 ዓመታትን የፈጀው አስከፊ እርስ በርስ ጦርነት አሳሳቢ ደረጃ ላይ ደርሷል። ውጊያ ወደ ኢትዮጵያ ድንበርም እጅግ እየተጠጋ ይገኛል። በሱዳን ሰማያዊ ናይል ወይም ብሉ ናይል ተብሎ በሚጠራው ግዛት ውስጥ የሱዳን ጦር ከአጋር ኃይሎቹ ጋር በመሆን በፈጣን ድጋፍ ኃይሎች ላይ መጠነ ሰፊ ጥቃት ሰንዝሯል። ባለፉት 2 ቀናት በወጡት መረጃዎች መሰረት የሱዳን ጦር ከኢትዮጵያ ድንበር አቅራቢያ የምትገኘውን መቅጫ የተባለችውን ስትራቴጂካዊ ቦታ መቆጣጠሩን አረጋግጧል። ይሄ ድል ጦሩ ወደ ኩርሙክ ከተማ ለመጠጋትና ድንበር አካባቢ ያለውን ይዞታ ለማጠናከር ትልቅ አቅም እንደሚፈጥርለት እየተነገረ ይገኛል። ሆኖም ውጊያ ወደ ኢትዮጵያ ድንበር መጠጋቱ በሺዎች የሚቆጠሩ ሰላማዊ ሰዎች ለከፍተኛ አደጋ እንዲጋለጡና የሰብአዊ እርዳታ አቅርቦት እንዲቋረጥ እያደረገ መሆኑ ተዘግቧል። ኢትዮጵያም እንደ ጎረቤት ሀገር ይሄ የድንበር አካባቢ አለመረጋጋት በጸጥታዋ ላይ ሊያመጣ የሚችለውን ተጽዕኖ በንቃት እየተከታተለች ትገኛለች። ወደ ሁለተኛው ነጥባችን ስንሸጋገር የዩክሬንና የሩሲያ ጦርነት አዲስ መልክ ይዟል። ዩክሬን በሩሲያ የነዳጅ ማጣሪያዎችና የማከማቻ ተቋማት ላይ የምታደርገው የድሮን ጥቃት አጠናክራ ቀጥላለች። በተለይም በጥቁር ባህር አቅራቢያ በሚገኘው ቴዎፍስ የነዳጅ ማጣሪያ ላይ የደረሰው ተደጋጋሚ ጥቃት በሩሲያ የነዳጅ ኤክስፖርት ላይ ከፍተኛ ኪሳራ እያደረሰ መሆኑ ተገልጿል። ይህ በእንዲህ እንዳለ ግን ፕሬዝዳንት ዘለንስኪ በአሜሪካ ላይ ጠንከር ያለ ትችት ሰንዝረዋል። አሜሪካ በሩሲያ የነዳጅ ሽያጭ ላይ የጣለችው ማዕቀብ ማላላቷ ለሩሲያ የጦርነት ማሽንና የገንዘብ ድጋፍ ማድረግ ነው ሲሉ ኮንነውታል። ዘለንስኪ እንደሚሉት ከሆነ የነዳጅ ዋጋ መናርን በመፍራት ማዕቀብን ማላላት የዩክሬንን መስዋዕትነት ዋጋ የሚያሳጣ ተግባር እንደሆነ ገልጸው ድርጊቱን በእጅጉን አውግዞታል። ወደ ሶስተኛው አቤት ጉዳያችን ስንሸጋገር በኢራቅና በሶሪያ መካከል ለ13 ዓመታት ተዘግቶ የነበረው ሮቦ የድንበር በር በይፋ ተከፍቷል። ይሄ በሁለቱ ሀገራት መካከል ያለው የየብስ መንገድ መከፈት ለቀጠናው ኢኮኖሚ ትልቅ ብስራት እንደሆነ በተደጋጋሚ ቢገለጽም መንገዱ ከአይኤስኤስ ጋር በተያያዘ የጸጥታ ችግር ምክንያት ተዘግቶ ከቆየ በኋላ አሁን መከፈቱ የንግድ ልውውጥ ከማሳለጥ ባለፈ የኢራቅ ነዳጅ በሶሪያ በኩል ወደ ሜዲተሪያን ባህር በቀላሉ እንዲደርስ ያደርጋል። ይሄ በተለይ በሆርሙዝ የባህር ወሽመጥ ላይ ለሚፈጠረው የነዳጅ ትራንስፖርት መስተጓጎል እንደ አማራጭ የሚወሰድ ሆኗል። ይህም በኢራቅ ሶሪያና ቱርክ መካከል ያለውን የኢኮኖሚ ትስስር ወደ አዲስ ምዕራፍ ያሸጋግራል ተብሎ ይጠበቃል። ቀጥለን በሊባኖስና በእስራኤል መካከል ያለውን ውጥረት እንመለከታለን። ተኩስ አቁም ስምምነቱ በፈተና ላይ ይገኛል። በሊባኖስ የጸደቀው የተኩስ አቁም ስምምነት በተግባር እየፈረሰ መሆኑን የሚያሳዩ ምልክቶች እየታዩ ይገኛሉ። እስራኤል በደቡብ ሊባኖስ ቢጫ ቀጠና በሚል የሰየመችው ስትራቴጂ ሰላማዊ ሰዎች ወደ ቀድሞ መንደሮቻቸው እንዳይመለሱ ገደብ ጥላለች። ከ60 በላይ መንደሮች ላይ የእስራኤል ጦር ጥብቅ ክትትል እያደረገ ሲሆን ይህም በሊባኖስ መንግስትና በህዝቦላ ዘንድ እንደ ስምምነት ጥሰት ተቆጥሯል። ህዝቦላ በበኩሉ የእስራኤልን ታንኮችን በማውደም ምላሽ እየሰጠ ይገኛል። በሌላ በኩል ሊባኖስ ከእስራኤል ጋር ቀጥተኛ ድርድር ለማድረግ በዋሽንግተን በኩል ጥረት እያደረገች መሆኑ ተሰምቷል። ይህም ጦርነቱን በዘላቂነት ለመቋጨት ወይስ ጊዜ ለመግዛት የተደረገ ስልት ነው የሚለው ገና ብዙ የሚያነጋግር ጉዳይ ሆኗል። ወደ መጨረሻው ጉዳያችን ስንመጣ የጋዛ ልብ የሚነካው ሰብአዊ እልቂት ከቁጥጥር ውጭ ሆኗል። በጋዛ ያለው የሟቾች ቁጥር እየጨመረ ባለበት በዚህ ወቅት በህይወት የተረፉ ፍልስጤማውያን ለህልውናቸው የሚያደርጉት ትግል እጅግ አሳዛኝ ሆኗል።
በጋዛ ጎዳናዎች ላይ አዲስ የፍርስራሽ ገበያ ተፈጥሯል። ሰዎች ከወደሙ ቤቶች ፍርስራሽ ውስጥ የቤት ቁሳቁሶችን፣ ብረትና እንጨቶችን በማውጣት መልሰው በመሸጥ ለዕለት ጉርሻቸው ይጥራሉ። ምንም አይነት የግንባታ ቁሳቁስ ወደ ጋዛ እንዳይገባ በእስራኤል በመከልከሉ ሰዎች የፈረሱ ቤቶችን ጡብ በመጠገን መጠለያ ለመስራት ይገደዳሉ። ይሄ በ21ኛው ክፍለ ዘመን እየታየ ያለ የሰው ልጅ ትልቅ ስቃይና የጽናት መገለጫ ሆኖ ቀጥሏል። ውድ የምኖመንት ቤተሰቦች በዛሬው ዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮችን ዳስሰናል። በቀጣይ በሌላ አዲስ ዝግጅት እስከምንገናኝ ከመሰናበታችሁ በፊት ስለ ዝግጅታችን ሐሳብ አስተያየታችሁን ከታች በኮመንት እንድታጋሩ እንዲሁም ቪዲዮን ከወዳችሁ ላይክ፣ በተጨማሪም አዳዲስ መረጃዎችን በፍጥነት ለማግኘት ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ሰናይ ጊዜ ባላችሁበት ሁሉ